ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። የታማኝ በየነ ሿሿ ከቁም ነገር መጽሔት። የከተማ ልጆች ሿሿ ይሉታል። በተለይም በህዝብ ማመላለሻ ታክሲ ላይ የሚፈጸምን ማጭበርበር፣ ታክሲ ተሳፍረው ከሆነ በተቀናጀ በተጠናና የእርሶን ቀልብ ሊያንስት በሚችል መልኩ የሚፈጸም ይህ የዘረፋ ስልት ተራ ኪስ የማውለቅ ስራ ነው። ብዙዎች በታክሲ ላይ የሿሿ ሰለባ መሆናቸውን የሚያውቁት አውራ ጎዳና ላይ ሰዎች ወደ ቤታቸው መመለሻ የመሳፈሪያ ሳንቲም እያዋጡላ መሆኑን ሲገነዘቡ ነው። ይህ ክስተት በአዲስ አበባ በተለያዩ አካባቢዎች በየዕለቱ የሚፈጸም ክስተት ይሁን እንጂ ሀገራዊ መልክ ይዞ በአደባባይ በመንግስት ባለስልጣናት ሽፋን ይፈጸማል ተብሎ አይገመትም። ከጥቂት ዓመታት ወዲህ ግን የዚህ አይነት አዋራጅ ተግባራት በታዋቂ ሰዎች ላይ ሳይቀር መፈጸሙ የነገሩን አሳሳቢነት በአደባባይ እንድንወያይበት ያደርገናል። በዚህ ረገድ በአደባባይ ሿሿ ከተሰሩ ታዋቂ ሰዎች መካከል የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ነጋሶ ጊዳዳ በግንባር ቀደምትነት ይጠቀሳሉ። ዶክተር ነጋሶ ጊዳዳ አሁን ስልጣን ላይ ያለው መንግስት ወደ ስልጣን ከመምጣቱ በፊት በቀድሞው እናት ድርጅታቸው ኦህዴድ አማካይነት አንዳች የምስራች እንዲደርሳቸው ተደርጎ ነበር። ከመንግስት ስልጣን ከተሰናበቱ በኋላ ታክሲ እየጠበቁ ከቦታ ቦታ ይንቀሳቀሱ ለነበሩት ለዶክተር ነጋሶ 6 ሚሊዮን ብር የሚያወጣ የ2018 ዘመናዊ ኒሳን መኪና መሸለማቸውን የሚያመለክት ዜና ይፋ ሆነ። መገናኛ ብዙሃኑም የግል ጥቅም ሳያጓጓቸው ሀገራቸውን በቅንነትና በታማኝነት ላገለገሉት ዶክተር ነጋሶ ይገባቸዋል በሚል ስሜት አየሩን ሞሉት። ከመኪና ሽልማቱ በተጨማሪም ሙሉ የሕክምና ወጪያቸውን በውጭ ሀገር እንዲያደርጉ መፈቀዱም ይፋ ሆነ። ይህንን ተከትሎም ተሸለሙ የተባሉትን መኪና ምስልና ቁልፍ ሲረከቡ የሚታዩበትን ፊልምም በማሳየት ሀገር፣ ህዝብና መንግስት ውለታቸውን መለሱላቸው አስባሉ። ከጥቂት ወራት በኋላ ግን ተሸለሙ የተባሉትና በመንግስት መገናኛ ብዙሃን ሳይቀር የታየው መኪና የውሃ ሽታ መሆኑን ዶክተር ነጋሶ ራሳቸው ሲቃ የተናነቃቸው ለቁም ነገር መጽሔት እንዲህ ሲሉ ተናገሩ። መኪና የተባለው በኦሮሚያ ምክር ቤት ትርፍ ስላለ ለጊዜው በዚህ ተጠቀም፣ ሌላ ይገዛልሃል ነው ያሉኝ። ነገር ግን እስካሁን አልተገዛም። አሁንም በውሰት መኪና ነው እየተገለገልኩ የምገኘው። ያው የጤንነቴ ጉዳይም ቢሆን በሀገር ውስጥም በውጭ ሀገር የማደርገውን ሕክምና በራሴ ወጪ እንጂ በተገባልኝ ቃል መሰረት አይደለም እየታከምኩ ያለሁት። ይህ ሀገርና ህዝብን ያገለገሉ ሰዎችን በሽልማት ስም የማሸማቀቅ ተግባር ዛሬም መልኩን ለውጦ መምጣቱን እየታዘብን ነው። ተወዳጁ አርቲስትና አክቲቪስት ታማኝ በየነ ከ22 ዓመታት ስደት ኑሮ በኋላ ከዓመታት በፊት ወደ ሀገር ውስጥ ሲገባ በሀገር ፍቅር ስሜት የነደዱ የተለያዩ የህብረተሰብ ክፍሎች መንገዱን ሞልተውት እንኳን ደህና መጣህ እንዳሉት እናስታውሳለን። በየትኛውም የሀገሪቱ ስፍራ የሚኖር ዜጋ ሁሉ ወገኔ ነው ብሎ የሚያምነውና ለዘመናትም ኢትዮጵያዊነትን ያለማቋረጥ ሲያቀነቅን የኖረው ታማኝ ከአዲስ አበባ በኋላ ወደ ተለያዩ የሀገሪቱ ክፍሎች በመሄድ የወገን ፍቅሩን ብቻ ሳይሆን የሀገር ናፍቆቱን ሲወጣም ነበር። ታዲያ በየሄደበት ቦታ ሁሉ ለሀገሩና ለወገኑ ላበረከታቸው አስተዋጽኦች ልዩ ልዩ ሽልማቶች ከባለቤቱ አርቲስት ፋንታነሽ በቀለ ጋር ሲቀበልም ነበር። የዚህ አይነት የክብር ሽልማቶች በስፋት ከተበረከተላቸው አካባቢዎች መካከል አንዱና ምናልባትም ግንባር ቀደሙ አማራ ክልል ነበር። ታማኝ በየነ ወደ ትውልድ መንደሩ ከጋይንት ጀምሮ በተዘዋወረባቸው አካባቢዎች በሙሉ ህዝቡ በአደባባይ እየወጣ እንኳን ለሀገር አበቃ ይሉትም ነበር። ነሐሴ 29 ቀን 2010 ዓ.ም ታማኝ ተወልዶ ወዳደገባት ላይ ጋይንት ከተማ ሲደርስ የነበረው ትዕይንት እጅግ ልዩ ነበር። ከ114,000 በላይ ህዝብ በመንገዱ ግራና ቀኝ ቆሞ ከ22 ዓመታት ስደት በኋላ ታማኝ ወደ ውድ ሀገሩ በመግባቱ ህዝቡ ደስታውን በጭፈራ ይገልጽ ነበር። ከዚያ ስለሚለው ከዚያማ የከተማው አስተዳደር፣ የአካባቢው ህዝብና የአማራ ክልል ባለሀብቶች እንደ ስሙ ታማኝ ሆኖ በጽናት ለታገለው ታማኝ በየነ የስጦታ አይነት ይበረከትለት ጀመር። የከተማው አስተዳደር ታማኝ ወደ ላይ ጋይንት መግባቱን ተከትሎ የአካባቢው ህዝብ ያሳየውን የደስታ ስሜት መሰረት በማድረግ ለታማኝ የክብር አቀባበል የተደረገበትን ሰላም የስፖርት ማዘውተሪያ ታማኝ በየነ ስታዲየም ብሎ በማኔጅመንት ደረጃ በመሰየም ለህዝቡ ይፋ አደረገ። የአካባቢው ነዋሪዎችም ለሚወዱት ለሚያከብሩትና እንደ ጀግና ለሚመለከቱት ግለሰብ የሚያበረክቱትን የማዕረግ ፈረስ ከነ ጦርና ጋሻው በሽልማት እነሆ አሉ። የደለበ በሬም ተበረከተለት። የንፋስ መውጫ ከተማ አስተዳደር ለታማኝና ለውድ ባለቤቱ የክብር ካባ ደረበላቸው። የአማራ ክልል ባለሀብቶችን በመወከል የተሰበሰቡ የሀብት መጠናቸው እንደ መጋዘን በር የከበዱ ባለሀብቶች ደግሞ በጥበብ በማዝናናት የወገኖቹን የሰብአዊ መብት ጥሰት በማስተጋባትና በበጎ አድራጎት ተግባራት ስራ ላይ በመሰማራት ለሰራው የላቅ አስተዋጽኦ ለታማኝ በየነም ጂኤምሲ የተሰኘች
ከ8 ሚሊዮን ብር በላይ ዋጋ ያላት የ2019 ዘመናዊ አውቶሞቢል መኪና ተበረከተለት። ሽልማቱን በወቅቱ ለታማኝ ያስረከቡት የወቅቱ የክልሉ ርዕሰ መስተዳድር ሟቹ ዶክተር አምባቸው መኮንን ነበሩ። ይህ በክልል ርዕሰ መስተዳድር ደረጃም በህዝብ ፊት የተሰጠው ሽልማት ግን ታማኝ እጅ አለመግባቱን የምናውቅ ስንቶቻችን እንሆን? ታማኝ በየነም እንደ ስሙ የታመነም ለሽልማት ለክብርና ለውዳሴ ብሎ የማይሰራ ለወገኖቹ ያለውን ፍቅር በማውራት ሳይሆን ሲቸገሩ በመርዳት በተግባር የሚያሳይ ሰው ነው። ታማኝ በየነ የእርሱ ምኞት ጉጉትና ረሃብ በወገኖቹ መሃል መገኘት እንጂ ለታይታ በአደባባይ አከበር ነው ከሚሉ ሰዎች ጋር መታየት አልነበረም። ታማኝ በየነ በአሜሪካ የረጅም ዓመታት የስደት ኑሮ ኢትዮጵያና ኢትዮጵያውያንን ለደቂቃም ቢሆን ረስቶ ያውቅም። በረሃብ በጦርነት በበሽታና በድህነት ለስደት ለመፈናቀልና ለእርስ በርስ ግጭት ስንዳረግ የእርዳታ ኩፋዳቸውን ይዘው በአደባባይ ከሚቆሙ ኢትዮጵያውያን መካከል ቀዳሚው ታማኝ ነው። ኢትዮጵያውያን አብረን ስንቆም ብቻ እንደሚያዋጣንና በዘርና በጎሳ በብሔር ስንከፋፈል ተያይዘን እንደምንወድቅ ደጋግሞ የሰበከ ሰው ነው። ታማኝ ሀገራቸውንና ሕዝባቸውን ለዘመናት ሲያገለግሉ ኖረው በእድሜያቸው ማምሻ ላይ መታከሚያ አጥተው ባልጋ ቁራኛ በደዌ ዳኛ የተያዙ የሀገር ባለውለታዎችን ለማሳከም ሲታትር የኖረ ሰው ነው። ወርቅ ላበደረ ጠጠር እንዲሉ ከ22 ዓመታት ስደት በኋላ ወደ ሀገሩ ሲገባም በሕዝቡ አቀባበልና ፍቅር ቢደሰትም ስሜቱን የሚያጎሹ ነገሮች መፈጠራቸው አልቀረም። በአንድ ወቅት በብሔራዊ ጣቢያ በኢትዮጵያ ቴሌቪዥን በቀረበ በእኛ ፋንታ በተሰኘ ሳምንታዊ ፕሮግራም ላይ በእንግድነት የቀረበው ታማኝ ከአርቲስቶች ከአድናቂዎቹና ከሙያ ጓደኞቹ ለሚቀርቡለት ጥያቄዎች ምላሽ እየሰጠ ነበር። ከጥያቄዎቹ መካከል አንዱ የተሸለምከውን መኪና ስትነዳ አላየኸውም ለምንድን ነው የሚል ጥያቄ ሰንዝሮ ነበር። ለሌሎች እንጂ ለራሱ ተጨንቆ የማያውቀው ታማኝ ይህንን ጥያቄ ለመመለስ ከራሱ ጋር ሲታገል በቴሌቪዥኑ ስክሪን ላይ ይታይም ነበር። ማፈር ካለባቸው ማፈር ያለባቸው ሽልማቱን ሸልመናል ብለው በህዝብ ፊትና በሚዲያ ያስነገሩት የክልሉ ባለሀብቶች መሆን ሲገባቸው ተሸላሚው የሚጨናነቅበትና የሚያፍርበት ዘመን ላይ መድረሳችን አስገራሚ ሆኗል። ታማኝ ከብዙ ማመንታትና መጨነቅ በኋላ የሰጠው መልስ አጭር ነበር። ጥያቄማ ሸለምን ያሉ ሰዎችን ጠይቋቸው የሚል ነበር። ባጭሩ ታማኝ በየነ ሿሿ ተሰርቷል። ከ40 ዓመታት በላይ በመድረክና በአደባባይ ሲጮህ ለኖረው ለታማኝ ሽልማት ሲያንሰው እንጂ የሚበዛበት አልነበረም። ግለሰቦች ብቻ ሳይሆኑ ሀገርና መንግስት ሊያከብሩት የሚገባ ሰው ነው። ከ30 ዓመታት በፊት ህዝብ ለህዝብ በተባለውና የኢትዮጵያን ባህላዊ ጨዋታዎች ለማስተዋወቅና በወቅቱ ተከስቶ ለነበረው ድርቅ እርዳታ ለሰጡ መንግስታት ምስጋና ለማቅረብ በአውሮፓና በአሜሪካ በተዘዋወረው ቡድን ውስጥ ታማኝ አባል ነበር። በወቅቱ በቡድን ውስጥ የነበሩ ሙዚቀኞች ድንገት በጠፉበት ወቅት ሀገርና ህዝብን ከውርደት የታደገው ታማኝ በየነ ነበር። የጠፋውን ከበሮ ተጫዋች ቦታ በመሸፈን በኢትዮ ኤርትራ የድንበር ጦርነት ወቅት ኢትዮጵያ ተወረረች በተባለበት ወቅት ምንም እንኳ ከመንግስት ጋር ያቋም ልዩነት ቢኖረውም ህዝብንና ሀገርን አስቀድሞ ሙዚቀኞችን በማስተባበር የእርዳታ እጁን የዘረጋ ከመከላከያ ሰራዊቱ ጎን የቆመ ሰው ነው። ከ100 በላይ አርቲስቶችን አስተባብረው በሰራው የሙዚቃ ኮንሰርት ከ$70,000 በላይ ገቢም አድርጓል። በአሜሪካን ሀገር $100 ለማግኘት ያለውን ውጣ ውረድ ለሚያውቅ ሰው $70,000 ምን ማለት ነው? ይህንን የሚያውቅ ሰው ታማኝ ከውጪ ሲገባም ከወንበሩ ይነሳለት ነበር። በባዶ እግር በተቀደደ ቁምጣ ሱሪ የጨርቅ ኳስ እየተጫወተም በገጠር በድህነት ላደገው ታማኝ ለጽናቱና ለታማኝነቱ ክብር መስጠት ራስን ማክበር ነበር። ግናም ታማኝ ለእርሱ ይሄ ምኑም አይደለም። በዓለም ላይ የታወቁ ቦታዎችን እንደ ብዙዎቻችን የኢሚግሬሽን ሰልፍ ጠብቆ ሳይሆን በግል አውሮፕላን ጭምር ከሀገር ሀገር በሮ አይቷል። አሉ የተባሉ መድረኮች ላይ ለሚሊዮኖች ስራዎችን አቅርቧል። በክብር በተጋበዘባቸው ሀገራት ላይ በቀይ ምንጣፍ አቀባበል ተደርጎለታል። ከሀገራችን የሙዚቃው ንጉስ ጥላሁን ገሰሰ ጀምሮ ከብዙዎቹ እንቁ አርቲስቶች ጋር መድረክ ላይ ቆሟል። ታማኝ በየነ ባለፉት ዓመታት ጥቂት ለማይባሉ ጊዜያት ወደ እናት ሀገሩ ተመላልሷል። ሲመጣ እንደ ማንኛውም ኢትዮጵያዊ ቤተሰቡን ለመጠየቅና ናፍቆቱን ለመውጣት ቢሆንም እየቆየ በሚያገረሸው ግጭትና ላለፉት 30 ዓመታት የተቀበሩት የዘረኝነት ፈንጆች ውድ የሰው ልጅ ህይወት ሲቀጥፉ ሲፈናቅልና እህል ውሃ ሲለምን እፎይ ብሎ እንዲቀመጥ አላስቻለውም። በመጣበት ጊዜ ሁሉ በተፈጠሩ ግጭቶች ምክንያት የሚፈናቀሉ ወገኖችን ለመርዳት አይዟችሁ ለማለት ነው። በተለይም ባለፉት ጥቂት ዓመታት ከመተከልና ከትግራይ ግጭት ጋር ተያይዞ የተከሰተውን የወገኖቻችን መፈናቀልና የረሃብ ችግር ለመጋራት በጣይቱ ሆቴል ስንዴና ዘይት ሲሸከም ማሳለፉ ይታወሳል። ታማኝ ለጊዜው ካረፈበት ከሸራተን ሆቴል ወደ ጣይቱ ሆቴል ይመላለስ የነበረው በጓደኞቹ መኪናና አልፎ አልፎ በራይድ ነበር። ታማኝ ግን በዚህ ፈጽሞ የሚከፋ ሰው አልነበረም። እሱን የሚያስከፋው የወገኖቹ እንባ
እንባና ለቅሶ ለማበስ አለመቻል ነው። የህፃናት የድረሱልኝ የጣር ድምፅና ኡኡታ ለማስቆም አቅም ማጣት ነው። የእናቶችን የመፈናቀል ዜናና ማህበራዊ ቀውስ ለመታደግ አለመቻል ነው። ተሰፋ ሲባል መልሶ የሚተረተረው የዘረኝነት ድር ነው። የታማኝ ጭንቀት። ታማኝ ከረጅም ዘመናት ስደት በኋላ ወደ ሀገር ቤት ከገባ በኋላ በተለያዩ ጊዜያት የማግኘት እድል ነበረኝ ይላል የቁም ነገር መጽሔት ዋና አዘጋጅ ጋዜጠኛ ታምራት ኃይሉ። በአደባባይ በስሜት ተውጦ ንግግር በሚያደርገው ታማኝና በዚህ ታማኝ መካከል ትልቅ ልዩነት ነው ያለው። ታማኝ ሰው አክባሪ ነው። እንባ የሚቀድመው አልቃሻ ነው። ለዓላማው ሟች ነው። ለሚወደው ሰው ባሪያ ነው። የጽናት ተምሳሌት ነው። ሁሉ ሰው ለእርሱ እኩል ነው። ዘር፣ ብሔር፣ ሃይማኖት አይልም። የተቸገሩ ሰዎችን ለመርዳት የእርዳታ እጁን ሲዘረጋም ስለ ሀገሩ፣ ስለ ባንዲራውና ስለ ጥላሁን ገሰሰ ሲያወራ ውሎ ሲያወራ ቢያድር አይሰለቸውም። ሰውም ይሰለቸዋል ብሎ አያስብም። ይህንን ፍቅሩን ደግሞ በንድፈ ሐሳብ ሳይሆን በተግባር አሳይቷል። ታማኝ የማይታገሰውና የሚቀየመው አክብሮቱን ሲያጣጥሉበት፣ ፍቅሩን ሲነቁበት፣ የሀገሩን ክብር ሲነኩበት ነው። ታማኝ አደባባይ ላይ አንደበተ ርቱዕ ሆኖ ይናገር እንጂ በራሱ ጉዳይ ይሉንታ የሚያጠቃው ስስ ሰው ነው። ለዚህም ነው ላለፉት ጥቂት ዓመታት ተሸለመ ስለተባለው የሿሿ መኪና ዝምታን የመረጠው። ታማኝ በስደት አሜሪካ ሀገር ይኑር እንጂ ከሀገር ወጥቼ በስደት እኖራለሁ የሚል እምነት ፈጽሞ አልነበረውም። ተገፍቶ ከሀገሩ ወጥቶ ለ22 ዓመታት በስደት መቆየቱን እስኪያውቅ ድረስ ከኢትዮጵያ ተለይቶ ሀገር ውጭ መኖር ለታማኝ ከባድ ነውር ነበር። ከሀገር ወጥቶ በስደት ትዳር መያዝ፣ ከዚያም ሲያልፍ ልጆች ወልዶ ልጆቹን የውጭ ሀገር ዜጋ ማድረግ በታማኝ መዝገብ ውስጥ ሊታሰብ የማይችል ውርደት ነው። ታማኝ የሚያልማት ኢትዮጵያ በነጻነት የኖረች የተከበረች፣ ህዝቦቿ በእኩልነትና በወንድማማችነት የሚያምኑ አንድ ማዕድ የሚጋሩ ፈሪሃ እግዚአብሔር ያላቸው የአብሮነት ተምሳሌት ናት። እንደ ታማኝ አይነት ሙሉ እድሜውን ስለ ኢትዮጵያና ስለ ኢትዮጵያዊነት ሲያቀነቅን ለኖረ ሰው መኪና፣ ለዚያውም የመንግስት ባለስልጣናት ባሉበት ሸለምኩ ብሎ ሿሿ መስራት እንደ ሀገር አሳፋሪ ብቻ ሳይሆን ነውርም ጭምር ነው። በስራቸው በተግባራቸውና በስብናቸው በራሳቸው ሀገር የሆኑ እንደ ታማኝ ላሉ ሰዎች ሀገር ከዚህ የበለጠ የክብር ካባ ማልበስ ትችልም ነበር። ለመሆኑ ህዝብ ፊት መኪና ሸለምን ያሉ የአማራ ባለሀብቶች ለቃላቸው ታማኝ ለመሆን ለምን አልቻሉም? ለዚያ በባዶ እግሩ እየሄደ ሀገር ስለሚያቀነው ድሃ ህዝብ ክብር ተጨንቋል? ታማኝ የህዝቡን ክብር ሞራል ለመጠበቅ በሚል ለዓመታት ያህል የያዘውን እውነት ዛሬ ለመናገር ሲጨናነቅ ማየትስ አያሳፍርምን? በታማኝ በየነ ስም በህዝብ ፊት እቃቃ መጫወት ለምንስ ተፈለገም? እርግጥ ነው ይህንን ድርጊት ጊዜና ታሪክ ይፈርዷል። ቴዲ አፍሮ ግን እንዲህ ይላል፣ የተማረ እንጂ የተባረከ መሪ ከለመንን ቆይተናል። የተማረ ከተገኘማ ጥሩ ነው፣ የተባረከ ይሁን እንጂ። የተባረከ መሪ ግን ከተገኘ በጣም ጥሩ ነው፣ ባይማርም እንኳን ይላል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር